ሰላም ሰላም ውድ ተማሪዎች እንዴት ናችሁ? ዛሬ ደግሞ ይዤላችሁ የመጣሁት የ8ኛ ክፍል ማቴማቲክስ ሞዴል ፈተና የ2017 በአራዳ ክፍለ ከተማ የተዘጋጀውን አራተኛውን ክፍል ይሆናል። ይሄ አራተኛ ክፍል እንግዲህ ከሶስት ቪዲዮዎች የቀጠለ ነው። ከ31 እስከ 40 ያለው የመጨረሻው ክፍል ይሆናል ማለት ነው። ወደ ቪዲዮ ከመሄዳችን በፊት እንደተለመደው ለሌሎች ሰዎች ሼር አድርጉ። እንዲሁም ደግሞ ቪዲዮ ለሌሎች ሰዎች ዩቲዩብ እንዲያዳርሰው ላይክ ማድረግ እንዳትረሱ። ለቻናሉ አዲስ የሆናችሁና ከዚህ በፊት ቻናሉን ሰብስክራይብ ያላደረጋችሁ ሰዎች ቻናሉን ሰብስክራይብ እንድታደርጉ፣ እንደዚህ አይነት አዳዲስ ቪዲዮዎች ሲሰሩ ደግሞ እንዲደርሷችሁ የደውል ምልክቱን መጫን አይርሱ ማለት ነው። ወደ ጥያቄዎቹ እንሄዳለን። 31ኛው ጥያቄ 3/4 minus 1/3 divided by 1/4 plus 2/3 is equal to ይላል። ስለዚህ ሁለት ቁጥሮች ይቀናነሳሉ ደን እንደምራቸውና እናካፍላቸዋለን ማለት ነው። ስለዚህ 3/4 minus 1/3 ሲካፈል 1/4 plus 2/3 3/4 እና 1/3 እንቀናንሳቸዋለን ማለት ነው። ስለዚህ ምን እናደርጋለን? መጀመሪያ የቅንፉ ነው የሚሰራው። ይሄንን እናባዛው 4 ሲባዛ በ3 12 ይሆናል። ደን እቺን 3 ከ3 ጋር 3 ሲባዛ በ3 9 4 ሲባዛ በ1 4 ይሆናል ማለት ነው። ከዛ ሲካፈል እንልና ይሄንን እናባዛዋለን 4 ሲባዛ በ3 12 ደን 3 ሲባዛ በ1 3 4 ሲባዛ በ2 8 ይሆናል ማለት ነው። 9 ሲቀነስ 5 ስንት ይሆናል? 5/12 ሲካፈል 3 ሲደመር 8 11/12 ይሆናል ማለት ነው። ከዛ በኋላ ማካፈል ነው ማለት ነው። እንግዲህ ክፍልፋዮችን ስናካፍል a/b ሲካፈል c/d ከሆነ ምን እናደርገዋለን? a/b የሚለው እንደዚህ እንወስድና ማባዛት እናደርገዋለን። ዘን c/d የነበረውን d/c እናደርገዋለን ማለት ነው። ስለዚህ ምን እናደርገዋለን? አሁን ይሄንን 5/12 ሲባዛ 12/11 ከዛ 5 ሲባዛ በ12 ሲካፈል 12 ሲባዛ በ11 እንግዲህ 12 በ12 ሲካፈል 1 ነው ይጠፋል። ከዛ 5/11 ይቀራል ማለት ነው። ስለዚህ መልሳችን 5/11 የሚለው ዲ ይሆናል ማለት ነው። ግን አሁን መልሳችሁ በነጥብ ቢሆን ኖሮ የተቀመጠው ምርጫው ላይ እናንተም በነጥብ ታካፍሉትና 5 ለ11 በነጥብ ይሆን ነበር። ግን አሁን በክፍልፋይ ስለሆነ ማካፈል አይጠበቅባችሁ፣ እንደዚሁ ታስቀምጡታላችሁ። ዲ ይሆናል። 32ኛው find the length of sides of square whose area is 196 ስኩዌር እንግዲህ የሚባለው አራቱም ጎኖቹ እኩል የሆኑ ናቸው። ለምሳሌ ይሄኛው 5 ሴንቲሜትር ከሆነ ይሄኛውም 5 ይሄም 5 ይሄም 5 ይሆናል ማለት ነው ምሳሌ ስለሆነ። ግን አሁን እኛ የተባልነው ሌላ ስኩዌር እዚህ ጋር ለስራና ዘን እርዝመቱን አናውቀውም ስንት እንደሆነ። ለሳ ይሄንን ሌንግዝ እንበለው ኤል ማለት ነው። ከዛ ኤሪያው ግን ስንት ተሰጥቶናል? 196 ሴንቲሜትር ስኩዌር። ሌንግዝ እንግዲህ ኤሪያ ስንፈልግ የሬክታንግል ኤሪያ ስንፈልግ እንዴት ነው? ሌንግዝ እና ዊድዝ ቢኖረው ኤሪያ እኩል ይሆናል ሌንግዝ ታይምስ ዊድዝ ይሆናል። አሁን ግን እዚህ ጋር የእንትኑ ላይ ማለት የስኩዌር ላይ ሌንግዛችንም ዊድዛችንም ምንድነው? እኩል ነው። ስለዚህ ሌንግዝ እኩል ይሆናል ዊድዝ። ሌንግዝም ዊድዝም እኩል ስለሆነ ኤል መጠቀም እንችላለን። ኢንስቴድ ኦፍ ሌንግዝ ኤል ሁለቱም ላይ እንጠቀማለን። ስለዚህ ኤሪያ ማለት ሌንግዝ ታይምስ ዊድዝ የነበረው ሁለቱንም ኤል ስናደርገው ሌንግዝ ታይምስ ሌንግዝ ይሆናል እኩል ይሆናል ሌንግዝ ስኩዌር ማለት ነው። ኤሪያችን ሌንግዝ ስኩዌር ስለሆነ ሌንግዝ ኤሪያችን ስንት ተሰጥቶናል? 196 ሴንቲሜትር ስኩዌር። አሁን ሌንግዙን አይደለ ፈልጉ የተባለው ሌንግዙን ለማግኘት ሁለቱንም ስኩዌሮች እንከተዋለን። እቺ ስኩዌሯ ይሄንን ታጠፋልንና ሌንግዙን አትወጣለች። ሴንቲሜትሯ ይሄንን አጥፍታ ሴንቲሜትሩን አትወጣለች። 196 ከስኩዌሩ ሲወጣ 14 ነው። ከዛ ምን ይሆናል ማለት ነው? 14 ሴንቲሜትር ይሆናል ማለት ነው። ኤ ይሆናል ማለት ነው ምኑ ሌንግዛችን። 196ን ግን ማውጣት ለማትችሉ ልጆች ባጭሩ እንዴት እንደምታወጡ ላሳያችሁ። 196ን ፋክተራይዝ እናደርጋለን። በሁለት ስንት ይሆናል? 196 በሁለት 19 በሁለት 9 ጊዜ 18 ከዛ 16 በሁለት 8 ከዛ ይሄንንም በሁለት 98 በሁለት ስንት ይሆናል? 4
49 ይሆናል ማለት ነው። ከዛ 49 ደግሞ ለ2 አይካፈልም። 49 ለ7 ነው የሚካፈለው። 49 በ7 7 ይሆናል። ስለዚህ እነዚህን አካፋዮችን እንጽፋቸዋለን። 7 ሲባዛ 7 ሲባዛ 2 ሲባዛ 2 ከማን ጋር እኩል ነው? ከ196 ጋር እኩል ነው ማለት ነው። ይሄ ማለት 7 ሁለት ጊዜ ስለሆነ 7 ስኩዌር እናደርጋለን። ሲባዛ 2 ሁለት ጊዜ ነው 2 ስኩዌር እኩል ይሆናል 196። አሁን ይሄንን ከስኩዌር ሩት ማውጣት ይቀላል ማለት ነው። ይሄ ስኩዌር ይሄን ያጠፋውና ማን ትወጣለች? 2። ይሄ ስኩዌር ይሄንን ሩቱን ያጠፋውና ማን ትወጣለች? 7። 7 ሲባዛ በ2 14 ማለት ነው። ስለዚህ በቀላሉ 14 አርጋችሁ አወጣችሁት። እንደዚህ ፋክተራይዝ የሚደረግ ስኩዌር ሩት ውስጥ የሚወጡ ቁጥሮች ፋክተራይዝ ስለሚደረጉ እንደዚህ ያደርጋችሁ አካፍላችሁ በአካፋዮቻቸው በመጻፍ በቀላሉ ማውጣት ትችላላችሁ ማለት ነው። 33ኛው if 3.25 square is equal to 10.56 ነው። ከዛኛ የምንፈልጉ ተባልን ስኩዌር ሩት ኦፍ 1056 የሚለው ስንት ነው? እሺ አሁን ስታዩት እዚህ ጋር የሚያመሳስላቸው ነገር አለ አይደል? ይሄ ቁጥርና ይሄ ቁጥር ምናቀው ይሄንን ነው አይደለ? ስለዚህ ይሄ ፈልጉ የተባልነው ቁጥር እንደዚህ ያስመስለን እንጻፈው እስቲ። ስኩዌር ሩት ኦፍ 10.56 አድርገን እንጽፈዋለን። ግን ይሄ 10.56 ተመልሶ 1056 ለመሆን በማን መባዛት አለበት? in the power of 2። ይሄ ሳይንቲፊክ ኖቴሽን ነው። ይሄንን አሁን 1056 የሚባለውን በ10 the power of 2 ማለት 100 ነው። በ100 ብናባዛው ስንት ይሆናል? ይሄ 2 0 ነጥቡን ሁለት ጊዜ ያስወጣውና መልሳችን ይሆናል 1056 ይሆናል ተመልሶ። ስለዚህ 1056 የሚለው ቁጥር ከማን ጋር እኩል ነው ማለት ነው? 10.56 ሲባዛ 10 the power of 2 ከሚለው ጋር እኩል ነው ማለት ነው። አጻጻፉን ቀየር ነው እንጂ ቁጥሩን አልቀየር ነው። እሺ 10.56 ደግሞ ከማን ጋር እኩል ነው ተብለናል? 3.25 the whole square ከሚለው ጋር እኩል ነው። ሲባዛ 10 the power of 2 ራሷ ትወርዳለች። ይሄኛው ከዚህ ጋር እኩል ናቸው ማለት አንዱ በአንዱ ቦታ ተተክቶ መጻፍ ይቻላል ማለት ነው። እሺ ስለዚህ ይሄ ስኩዌር ይሄንን ያጠፋውና ማን ትወጣለች? 10። ይሄ ስኩዌር ደግሞ ይሄንን ያጠፋውና ማን ይወጣል? 3.25። እሺ ከዛ በኋላ ይሄ 3.25 ሲባዛ በ10 ስንት ይሆናል? እቺ 10 አንዷ 0 ነጥቧን ወደዚህ ትወስዳታለች 32.5 ይሆናል ማለት ነው። ስለዚህ 1056 ከስኩዌር ሩት ሲወጣ 32.5 ሆኖ ይወጣል። ዲ ይሆናል ማለት ነው። እንግዲህ አሰራሩ እንዲህ ነው። አንደኛውን የተሰጣችሁን ፈልጉ ከተባላችሁት ጋር ሪሌት ማድረግ ነው። ቁጥሩን በማየት በነጥቡ ማመሳሰል ማለት ነው። 34ኛው what is the volume of the cube if the side length is 8 cm? ኪዩብ እንግዲህ የሚባለው ስድስቱም ጎኖቹ እኩል የሆኑ ሳጥን መሰል ቅርጽ ያለው ነው። ይሄ ኪዩብ ነው። then ይሄኛው ሌንግዙ አለ then ይሄኛው ሃይት ነው። በዚህ በኩል ያለው ደግሞ ዊድዝ ነው ማለት ነው። ሁሉም ምንድናቸው? እኩል ናቸው። ሌንግዝ እኩል ይሆናል ዊድዝ እኩል ይሆናል ሃይት። ቮሊዩም ማለት ምን ማለት ነው? ሌንግዝ ታይምስ ዊድዝ ታይምስ ሃይት ነው። ግን ሁሉም እኩል ስለሆኑ ሌንግዝ ታይምስ ሌንግዝ ማለት እንችላለን። ሁሉንም እኩል ስለሆኑ በአንዱ ብቻ መጥራት እንችላለን። then ቮሊዩም እኩል ይሆናል ሌንግዝ ኪዩብ ይሆናል ማለት ነው። አሁን እኛ የተሰጠ ሌንግዛችን 8 ሴንቲሜትር ነው። ስለዚህ ቮሊዩም እኩል ይሆናል 8 ኪዩብ። 8 ኪዩብ ሲሆን ደግሞ እንት ይሆናል 8 ሲባዛ በ8 8 ሲባዛ በ8 ሲባዛ በ8 ማለት ነው። 8 ሲባዛ በ8 64 ነው። ድጋሚ 64ን በ8 እናባዛዋለን። 8 ሲባዛ በ4 32 2 እንጽፋለን። 8 ሲባዛ በ6 48 8 ሲደመር 3 52 51 ይሆናል። 51 ይሆናል። then 512 ይሆናል ማለት ነው። ስለዚህ መልሳችን 512 ሴንቲሜትር ኪዩብ ይሆናል ቮሊዩሙ ማለት ነው። 35ኛው the value of the cube root of cube root መሆኑን ያወቅነው እቺ እዚህ ጋር ኢንዴክስ ትባላለች። እዚህ ጋር የተጻፈችው 3 ስለሆነች cube root ነው 27/125። ይሄ ማለት ከማን ጋር እኩል ነው? cube root of 27 ሲካፈል
ኪዩብ ዘ ሩት ኦፍ 125 ብለን እንደዚህ መከፋፈል እንችላለን። 27 ማለት ምን ማለት ነው? 27 ማለት 3 ሲባዛ 3 ማለት 3ን 3 ጊዜ ስናባዛ ይሄ ማለት 3 ኪዩብ ማለት ነው። ስለዚህ ኪዩብ ዘ ሩት ኦፍ 3 ኪዩብ ይካፈል 125 ማለት ደግሞ 5 ሲባዛ በ5 25 ነው። 25 ሲባዛ በ5 125 ይሄ ማለት 5 ኪዩብ ማለት ኪዩብ ዘ ሩት ኦፍ 5 ኪዩብ። ይሄ 3 ይሄንን ኪዩብ ዘ ሩቱን ያጠፋል 3 ስለሆነ ማለት ነው። ስኩዌር ቢሆን አያጠፋውም፣ ግን ይሄም 3 ስለሆነ ያጠፋውና 3 ትወጣልናለች። ይሄ ኪዩብ ዘ ሩት ኪዩብ ዘ ሩቱን ያጠፋውና 5 ይሆናል። መልሳችን 3/5 ይሆናል፣ ቢ ይሆናል ማለት ነው። 36ኛው if x is an integer then the solution set of the equation። ይሄ ኢኩዌሽን ተሰጥቶናል። then ሶሉሽን ሴታችን ምን እንደሆነ እንፈልጋለን ማለት ነው። 4 ሲባዛ x - 5 እኩል ይሆናል 7 ሲቀነስ 5 1 ሲቀነስ 2x። ይሄ ዲስትሪቢዩት ይሆናል። 4 ሲባዛ በx 4x 4 ሲባዛ -5 -20 እኩል ይሆናል 7 -5 ሲባዛ በ1 -5 -5 ሲባዛ -2x 10x ይሆናል። ከዛ አሁን ላይክ ተርሞችን እንሰበስባለን። 4x እቺ 10x ወደዚህ ስትመጣ -10x እኩል ይሆናል 7 ሲቀነስ 5 ስንት ነው? 2 20 ወደዛ ስትሄድ ፕላስ 20 ይሆናል ማለት ነው። 4 ሲቀነስ 10x 4x ሲቀነስ 10x ስንት ይሆናል? -6x ይሆናል። 2 ሲደመር 20 22 ይሆናል። ሁለቱንም -6 እናካፍላለን። 6 በ6 ይጠፋል። -6 በ6 ይጠፋልና x እኩል ይሆናል 22 -22 ኦቨር 6 ግን ሚል የለም እዚህ ውስጥ። ስለዚህ በማን እናካፍለዋለን? ሁለቱንም ለ2 ስናካፍለው -22 ሲካፈል ለ2 -11 6 ሲካፈል ለ2 3 -11 ኦቨር 3 ግን መልሳችን -11 ኦቨር 3 ቢ አይሆንም። ለምንድን ነው የማይሆነው? ዶሜናችን ኤክስ ምንድን መሆን አለባት ተብለናል። ግዴታ ከኢንቲጀር መውጣት የለባትም ተብለናል። ኢንቲጀር ማለት ደግሞ ኔጌቲቭ ቁጥሮችን ለምሳሌ -3 -2 -1 እያለ 0 1 2 3 እያለ የሚቀጥል ነው አይደለ? ኢንቲጀር ማለት እና ፍራክሽኖችን አያጠቃልልም በውስጡ። ኔጌቲቭም ሆኖ ፖዚቲቭም ሆኖ ግን ሙሉ ቁጥር መሆን አለባቸው፣ በነጥብ ወይም በክፍልፋይ ያልሆነ ማለት ነው። ስለዚህ እዚህ ውስጥ ደግሞ ኤም ክፍልፋይ ነው፣ ቢም ክፍልፋይ ነው፣ ሲ ደግሞ ሁሉም ኦል ኢንቲጀር ናምበር መሆን ይችላል ይላል። አይሆንም። ስለዚህ መልሳችን በፍራክሽን ስለሆነ የመጣልን የኤክስ ቫልዩ ኢምፕቲ ሴት ይሆናል ማለት ነው። ምክንያቱም -11/3 ኢንቲጀር ቁጥር ስላልሆነ ማለት ነው። 37ኛው the solution set of the inequality this one። ይሄኛው ኢኒኳሊቲ ተሰጥቶናል። ለዚህ ሶሉሽን ሴት እንፈልጋለን። 1/3x - 1 less than -3x -3። አሁን ላይክ ተርሞችን እንሰበስባለን። 1/3x እቺኛዋ -3x ወደዚህ ትመጣ 3x ይሆናል። less than -3 እቺ ወደዛ ስትሄድ +1 ትሆናለች። ከዛ እንደምራለን። በውስጥ ታዋቂ እዚህ ጋር ማን አለ? ኦቨር 1 አለ። ስለዚህ 1 ሲባዛ በ3 3 ይሆናል። ከታች 1 ሲባዛ በ1 x 1x ይሆናል። 3 ሲባዛ በ3 9x ለዛን -3 ሲደመር 1 -2 ይሆናል ማለት ነው። x ሲደመር 9x ስንት ይሆናል? 10x ኦቨር 3 ለዛን -2 ከዛ ምን ይሆናል? 10x ኦቨር 3 10 ኦቨር 3x ለዛን -2 የሚለውን ምን x ለብቻው ለማስቀረት 10/3 የሚለውን በ3 10ኛ በተገላቢጦሹ እናባዛዋለን። በዚህም ጋር በተመሳሳይ 3 10ኛ በአንዱ ሳይድ ካባዛን ድጋሚ በሌላኛውም ሳይድ ማባዛት ስላለብን ስለዚህ ይሄ 3 በዚህ 3 ይጠፋል። 10 በ10 ይጠፋና x ትቀርልናለች። x ለዛን እሺ ከዛ -2 ታይምስ 3 -6 ኦቨር 10 x ለዛን -6 ኦቨር 10 ነው ይመጣልን። ግን እዚህ ጋር እንደዛ ሚል የለም ማለት ነው። ስለዚህ እናቃልለዋለን። ሁለቱንም በሁለት እናቃልለዋለን። x ለዛን -6 ሲካፈል ለ2 -3 ይሆናል። 10 ሲካፈል ለ2 5 x
less than -3/5 የሚል መልስ የቱ ጋር አለ? ቢ ላይ አለ ማለት ነው። x ከ-3/5 ያንሳል የሚለው ሶሉሽን ሴታችን ነው። ከ-3/5 ያነሱ ቁጥሮች በጠቅላላ ብናስገባው ይህንን ኢኩዌሽን እውነት ያደርገዋል ማለት ነው። 38ኛው the sum of 3 consecutive even integers is 144. find the largest integer ይላል። እንግዲህ 3 consecutive ማለት ተከታታይ ምን ኢቨን ኢንቲጀሮች። ኢቨን ኢንቲጀር ማለት ለሁለት እኩል የሚካፈሉ ኢቨን ኢንቲጀሮች በተከታታይ ሲደመሩ 144 ይመጣል። ለምሳሌ አሁን 2 ሲደመር ከ2 ቀጥሎ ያለው consecutive ማለት ነው 4 ከ4 ቀጥሎ ማለት ነው 6 ኢቨን ቁጥሮች ማለት ስንደምራቸው ስንት ይሆናል? 12 ነው የሚሆነው አይደለ? ልክ እንደዚህ ሁሉ ሌላ ቁጥሮች አሉ ተደምረው ማን የሚመጡ 144 ምንድናቸው? ግን እያንዳንዳቸው ኢቭን ሆኖ በተከታታይ ያሉ። ለምሳሌ 2 ሲደመር 8 ማለት አንችልም፣ ምክንያቱም ከ8 እና ከ2 እና ከ8 መሃል ሌላ ምን አለ? 2 4 እና 6 የሚባሉ ኢቭን ቁጥሮች ስላሉ አይቻልም። ምን መሆን አለባቸው? ግዴታ ተከታታይ። ስለዚህ ምን ማድረግ እንችላለን? ሌት እንልና x is even number x ምንድናት ብለን እንነሳለን? ኢቭን ነምበር ናት ብለን እንነሳለን። x ኢቭን ነምበር ከሆነች ከሷ ቀጥሎ ያለ ኢቭን ነምበር ከx በምን ያለ የሚበልጠው? 2 ብለን 4 ስንል 2 ከ4 4 ከ2 በስንት ይበልጣል? በ2 አይደል? 4 ብለን 6 ስንል 6 ከ4 በስንት ይበልጣል? በ2። ስለዚህ ኢቭን ቁጥሮች ተከታታይ ከሆኑ አንዱ ካንዱ በስንት ይበላለጣል ማለት ነው? በ2። ስለዚህ የመጀመሪያው ቁጥር x ከሆነ ከx ቀጥሎ ያለ ኢቭን ቁጥር ደግሞ x + 2 ነው ማለት ነው። ከx + 2 ቀጥሎ ደግሞ እሺ 2 ከ4 ከ2 በስንት ይበልጣል? በ2። 6 ደግሞ ከ2 በስንት ነው የሚበልጠው? በ4 አይደለ? መጀመሪያው ቁጥር በ2 ይበልጣል፣ ከዛ ቀጥሎ በ4፣ ከዛ ቀጥሎ በ6፣ በ8፣ በ10 እያለ ይቀጥላል። ስለዚህ ከx ደግሞ ቀጥሎ ያለው ቁጥር ከx በ4 ይበልጣል ማለት ነው። x + 4። ስለዚህ እነዚህ 3 ናቸው። 3 ስለተባለን 3 ብቻ እንጽፋለን። 4 ከተባለ x + 6ም መጨመር እንችላለን ማለት ነው። እኩል ይሆናል ሲደመሩ ስንት ነው ተባለን? 144። ከዛውን እንደምራለን ላይክ ተርሞች x ሲደመር x + 2 ሲደመር x + 4 እኩል ይሆናል 144 አይደል? x ሲደመር x ሲደመር x ስንት ይሆናል? 3x እኩል ይሆናል 144። 2 ሲደመር 4 6 ወደዚህ ሲሄድ -6 ይሆናል ማለት ነው። 3x እኩል ይሆናል 144 ሲቀነስ 6 138 ይሆናል ማለት ነው ስትቀንሱት። አሁን x ለማግኘት ለ3 እናካፍላለን። x በx ይጠፋል። x እኩል ይሆናል 113 በ3 ስንት ይሆናል? 4 ጊዜ እዚህ ጋር እናካፍለው 138 ሲካፈል ለ3 13 ለ3 4 ጊዜ 12 ሲቀነሱ 1 8 እናወርዳለን። 18 ለ3 6 ስለዚህ 46 ይሆናል ማለት ነው የx ቫልዩ። የx ቁጥር 46 ግን አሁን 46 ስላገኘን ቀጥታ መልሱን ሄደን ዲ አንልም። ምንድነው የተጠየቅነው? largest integer ትልቁ ከሶስቱ ትልቁ። አሁን ከx + 2 እና ከx + 4 ማን ነው ትልቁ? x + 4 አይደል? ስለዚህ የተጠየቅነው x + 4 ነው ማለት ነው። xን ማን አግኝተናል? 46። አሁን ትልቁን ለማግኘት x + 4 ማለት 46 ሲደመር 4 ስንት ይሆናል? 50 ማለት ነው። ስለዚህ ከሶስቱ ቁጥሮች ሶስቱ ኮንሲኩዌቲቭ ቁጥሮች ትልቁ 50 a ይሆናል። ሁለተኛው መካከለኛው ብንባል x + 2 ስንት ይሆናል? 46 ሲደመር 2 ስንት ነው? 48። ስለዚህ እነዚህ ቁጥሮች 46 48 50 ናቸው። ተከታታይ ናቸው አይደል? 46 ብለን ከሱ ቀጣይ ያለው ኢቭን ቁጥር 48 ነው። ከ48 በኋላ 50። እነዚህን ብትደምሯቸው አሁን ስንት ይመጣሉ? 144 ይመጣሉ ማለት ነው። 39ኛው 5 times certain natural number is decreased by 2 times the number is less than 12. What are the possible value of this number ይላል። ምንድነው አሁን ይሄ የተሰጠን ሴንተንስ ነው። በሴንተንስ መልክ ኢኩዌሽን ነው የተሰጠን ማለት ነው። ኢንኢኳሊቲ የሆነ ኢኩዌሽን። እሱን መጀመሪያ በወርድ የተሰጠን ወደ ማቴማቲክስ እንቀይረዋለን። 5 times a certain natural number certain natural number ወይም ደግሞ one natural number የሆነ ቁጥር ምናምን ሚል ካለ ቫሪያብል ነው። ስለዚህ ይሄ የተሰጠንን let's say x is natural number
የተሰጠን ናቹራል ነምበር ነው ማለት ነው። ናቹራል ነምበር ሰርቴን ናቹራል ነምበር በለው። ስለዚህ 5 ታይምስ ሰርቴን ናቹራል ነምበር የሚለውን 5x እንለዋለን። is decreased by ማለት ምንን ያመለክታል? መቀነስን አይደል? ከነበረን ላይ ይሄን ያክል ቀነሰ። decreased by በዚህ ያክል ቀነሰ ለማለት ነው የምንጠቀም። ስለዚህ decreased by 2 times the number ስላለች ራሱ ቁጥሩ እዚህ ጋር ያባዛነው ከ5 ጋር ቁጥር ነው the number ብሎ የገለጻት ራሱን x ነው ማለት ነው። ስለዚህ 5 times 13 ናቹራል ነምበር 5x decreased by በምን ያክል ማይነስ እናረግና 2 times a number 2x is less than ቀጥታ 12 ከማይነሳል ከ12 በቃ አሁን ቀየር ነው ማለት ነው ወደዚህ ፎርም። አሁን ለx ሶልቭ እናረጋለን። 5x ሲቀነስ 2x 3x less than 12 ሁለቱንም ለ3 እናካፍለዋለን። x በx ይጠፋል። x less than 12 ለ3 4 x ከምን ያንሳል? ከ4 ያንሳል። የተሰጠን ምንድን ናቹራል ነምበር ነው አይደለ? ከ4 የሚያንሱ ናቹራል ነምበሮች ማን ናቸው? ናቹራል ነምበር መቁጠሪያ ቁጥር ከአንድ ይጀምራል። 1 ከ4 ያንሳል፣ 2 ከ4 ያንሳል፣ 3ም ከ4 ያንሳል። 4ን ግን አይጨምርም፣ ምክንያቱም እኩል ይሆናል የሚል እዚህ ጋር ስለሌለ 4ን አይጨምርም። ከ4 የሚያንሱ ናቹራል ነምበሮች ናቸው 1 2 እና 3። ስለዚህ መልሳችን B ይሆናል ማለት ነው። what are the possible values of this number is ወይ 1 ሊሆን ይችላል፣ ወይ 2 ወይ 3 ሊሆን ይችላል ማለት ነው። እዚህ ጋር አሁን ለምሳሌ እዚህ ኢኩዌሽን ላይ 1ን እንተካ እስቲ። 5 ሲባዛ በ1 5 ይቀነስ 2 ሲባዛ በ1 2 ሌዛን 12 5 ሲቀነስ 2 3 ሌዛን 12 3 ከማን ያንሳል? ከ12 ያንሳል። ልክ ነው ማለት ነው። 2ን ብንተካስ 5 ሲባዛ በ2 ስንት ነው? 10 ሲቀነስ 2 ሲባዛ በ2 4 12 ከዛ 10 ሲቀነስ 4 6 ሌዛን 12 6ም ከ12 ያንሳል። ይሄም ልክ ነው፣ ይሄም ልክ ነው። 3ን ብንተካሳ 5 ሲባዛ በ3 15 ሲቀነስ 2 ሲባዛ በ3 6 ሌዛን 12 15 ሲቀነስ 6 9 ሌዛን 12 ይሄም ልክ ነው ማለት ነው። እሺ አሁን 1 2 3 ናቸው። ከ1 2 3 በላይ መሆን አይችልም ብለናል አይደለ? ስለዚህ እስኪ 4ን ደግሞ ተከተን እንይ። 4 ሲባዛ በ5 20 2 ሲባዛ በ4 ደግሞ 8 ይሆናል ሌዛን 12 ከዛ 20 ሲቀነስ 8 እንት ይሆናል 12 ሌዛን 12 ከራሱ ከ12 ያንሳል አያንስም። ስለዚህ የሚያሟሉት 1 2 3 የተባሉት እነዚህ ናቹራል ቁጥሮች ብቻ ናቸው የተባለው ለዛ ነው ማለት ነው። ሰርተን መልሳችን ቢ ነው። 40ኛው ጥያቄ ለዚህ ሞዴል ፈተና በ4 ክፍል ለተሰራው ማለት የመጨረሻው ጥያቄ 40ኛው ጥያቄ ነው። ይሄ የህልሜ ጥያቄ ነው። ብዙ ጊዜ ሚኒስትሪ ሞዴል ላይ ቢያንስ አንድ ጥያቄ አይቀርም ማለት ነውና ከዚህ በፊት ኮንሰፕቱ ማይገባችሁ ልጆች በደንብ ተከታተሉኝ። the sum of the mother and her daughter age እዚህ ጋር age አለ ተሳስቶ ነው is 68 years እናትየውን ኤም እንበላት then ልጅቷን ደግሞ ዲ እንበላት። ዲ የሁለቱ እድሜ ድምር የእናትየው እድሜ ኤም የልጅቷ እድሜ ዲ ብለናል። ድምሩ ስንት ነው ተባልን? 68 then the mother is 22 years older than her daughter እናትየው ከልጅየቱ በምን ያክል ትበልጣለች? 22 ዓመት ትበልጣለች። ስለዚህ የእናትየው እድሜ ማለት የልጅቱ እድሜ ላይ ስንት ሲጨመርበት ነው? 22። ስለዚህ ስንት ኖረን? ሁለት ኢኩዌሽን ኖረን how old is her mother የእናትየው እድሜ ስንት ነው ይለናል ማለት ነው። ስለዚህ የእናትየውን እድሜ ለማግኘት ምን እናደርጋለን? ሁሉንም ቫሪያብል ኤም ማድረግ አለብን አይደለ? የእናትየውን ስለሆነ የተጠየቅነው። ስለዚህ ዲን በኤም እንገልጸዋለን ማለት ነው። ኤችን 22 ወደዚህ ስንወስዳት ዲ እኩል ይሆናል ኤም ሲቀነስ 22 ይሆናል። ስለዚህ ዲ የምትለው ቦታ ላይ አሁን እዚህ ጋር ወስደን ይሄን ብንተካ ሁለቱም ኤም ሆነልን ማለት ነው። እስቲ እንተካው። ኤም ሲደመር ዲ እኩል ይሆናል 68 የሚለው ላይ ዲ የምትለው ላይ ኤም ሲቀነስ 22 እንተካለን። ኤም ሲደመር ኤም ሲቀነስ 22 እኩል ይሆናል 68። ኤም ሲደመር ኤም is 2m እኩል ይሆናል 68 ሲቀነስ የነበረው ሲደመር 22 ይሆናል 2m እኩል ይሆናል 8 ሲደመር 2 10 ዜሮን ጽፈና እንዳለን then 6 ሲደመር 2 8 ሲደመር 1 9 ሁለቱንም ለ2 እናካፍለዋለን
2 ይጠፋል ኤም ትቀራለች 90 በ2 45 ስለዚህ የእናትየው እድሜ ስንት ነው 45 አመቷ ነው ማለት ነው እንግዲህ የልጅየውቱን እድሜ ፈልጉ ብትባል ሁለቱንም ዲዲ አድርገን መክፈለግ ነው እዚህ ጋር ዲ ተሰጥቶናል ኤም የምትለው ቦታ ላይ እዚች ጋር ይሄን ዲ እንተካዋለን ማለት ነው ዲ ሲደመር 22 ሲደመር ዲ እኩል ይሆናል 68 ብለን በዚህ ነበር የምንሰራው የልጅቷን ብትፈልግ የእናትየው ሲባል ግን ዲ የምትለው ቦታ ላይ ኤም እንድትሆንልን ዲን በማን መግለጽ በኤም ገልጸን ሁሉንም ቫሪያብል ኤም ማድረግ የፈለግነው ቫሪያብል ከሆነ ሁሉንም አንድ ሁለት ኢኩዌሽኖች ተሰጥተውን ያንደኛውን ቫሪያብል ከሆነ የምንፈልገው ሁለቱንም ቫሪያብሎች አንደኛውን በአንደኛው ገልጸን ተመሳሳይ ቫሪያብል እንዲሆኑ በማድረግ መስራት እንችላለን ሰብስቲቱሽን ሜተድ ይባላል ማለት ነው ይሄ ሜተድ ስለዚህ የእናትየው እድሜ 45 ነው ማለት ነው እንግዲህ የልጅየውቱን እድሜ ደግሞ የእናትየውን ካገኛችሁ በኋላ ፈልጉ ብታሉ ቀባሉ ቀጥታ ምን ማድረግ ነው ዲ እኩል ይሆናል ኤም ሲቀነስ 22 ብለናል አይደል እዚህ ጋር ስለዚህ ኤም ስንት አግኝተናል 45 ሲቀነስ 22 ከ5 2 3 ከ4 2 2 የልጅቱ እድሜ ስንት ነው 23 ይሆናል ማለት ነው ያንዱን ካገኛችሁ በኋላ በቀላሉ በመቀናነስ ማግኘት ትችላላችሁ ማለት ነው እሺ ተማሪዎች በዛሬው ቪዲዮ በዚህ በክፍል 4 ይዤላችሁ የመጣሁት 10 ጥያቄዎች እነዚህን ይመስሉ ነበር ከጥያቄው ብዙ ነገር እንዳገኛችሁ እውቀት እንደቀሰማችሁበት የከበዳችሁንም ነገር እንደፈታችሁበት ተስፋ አደርጋለሁ በሌላ ቪዲዮ ደግሞ ሌላ የሚኒስትሪ ጥያቄ ይዤላችሁ የምመጣ ይሆናል ቴሌግራም ግሩፕ ወይም ደግሞ ሰፖርት አካውንት እኔን በግል የምታወሩበት አካውንት ከታች ዲስክሪፕሽን ላይ ሊንኩ አለ እሱን በመጠቀም ማውራት መጠየቅ ጥያቄዎችን በመላክ በዚህ ቪዲዮ የተሰራበት ማለት ትችላላችሁ ማንኛውም የከበዳችሁን ነገር መጠየቅ ትችላላችሁ ለሌሎች ተማሪዎች ደግሞ እንግዲህ ፈተናው ለሚያስቸግራቸው ሊሆን ይችላል ፈተናውን ለመስራት ለሚቸግራቸው ልጆች ሊኖሩ ይችላሉ አይደለ ስለዚህ ይረዳችኋል ወይም ደግሞ ጥሩ ነው እኔን ጠቅሞኛል ብላችሁ የምታስቡ ከሆነ ለሌሎች ሰዎች ሼር አድርጉ እንዲሁም ደግሞ ሰብስክራይብ ማድረግ እንደዚህ አይነት አዳዲስ ቪዲዮዎች ሲሰሩ እንዲደርሳችሁ ደግሞ የደውል ምልክቱን በመጫን አይርሱ ይሄን በማድረጋችሁ አንደኛ እናንተ ተጠቀማላችሁ ሁለተኛ ደግሞ ቻናሉ እንዲያድግ ባደገ ቁጥር ደግሞ ለእናንተ በጣም ጥሩ ቪዲዮዎች እንዲሰሩ ስለሚጠቅም ያንን ማድረግ አትዘንጉ ቪዲዮውን ላይክ አድርጉት ዩቲዩብ ለሌሎች ሰዎች አዳርሰው ዘንድ ማለት ነው በሚቀጥለው ቪዲዮ እስከምንገናኝ ድረስ ደህና ሁኑ ቻው